ቆይ አይሆንም። ቆይ በስመ አብ ወወልድ ወመንፈስ ቅዱስ ፈለገበት ጉዳይ አይደለም። እንዲህ ያነባው ያለቀስኩኝ እንዲህ ይወንኩ ይለማንኩ ለምንድነው? ሰላም ውድ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ከጎኔ አንድ ወንድም ያለ እኛ የሚደርሱንን ጉዳዮች ወደሱ ለማዞር እና እንዲሁም ከስር አድራሻ ያስቀምጥላችኋል። በሱ ውስጥ ያላችሁን ጉዳይ ማሳወቅ ትችላላችሁ። እኛ መልስ አልሰጥም ያልነው ያው አንድ ጉዳይ ይዘን እስክንጨርስ ነው። ይሄ ወንድማችን ደግሞ የተለያዩ ኬዞችን እየያዘ ችግሮች የሚፈታ ይሆናል። አንድ የተጨቆነ ያለ ታስሮ በጣም የተጨቆነ ያለ አንድ ወንድ ልጅ ያለ ወጣት የኛን እርዳታ የሚፈልግ ስለዚህ አሁን ስለ ቤተሰብ ማጣራ መስዬ እዚህ ቤት አንኳኩቼ ይገባለሁ። እሺ የሚሉኝም አይበሉኝም እውነታውን እዚህ ጋር ያለውን እውነታ አጋልጬ እወጣለሁ። ይሄ ልጅ ያውቁታል ማዘር። ይሄ ልጅ አሁን ድምጼን ከፍ አድርጌ ባወራ ጎረቤት ይሰበሰባል። ለዛ ብዬ ነው ያለውን ነገር እንትን እንደለን ምንድነው እሱ የምታወራው? እሺ ግባ እሺ። እዚህ ቤት ውስጥ ከእርሶ እና ከልጁ ሌላ የሚኖር አብሯችሁ የሚኖር ሰው እንዳለ ተጠቁሜ ነው የመጣሁት። አሁን እርሶ ምንም ነገር እየነገሩኝ ስላልሆነ በር ላይ የህግ አካሎች አሉ። እነሱ ምርመራውን እነሱ እንዲቀጥሉ ማድረግ የምችለው ማለት ነው። ስለዚህ ያለውን ነገር ድብቅብቅ ሲያደርጉ እውነቱን ይንገሩኝ። ይሄን አይነት ነው የኔ ኑሮ። እኔ በጣም የተበደልኩኝ ሴት ነኝ። የህግ አካል ማካልክ ይሄንን ፍረዱኝ እስቲ እናንተ። እውነት የህግ አካሎች ከሆናችሁ ይሄን አይተህልኝ ከሆነ የመጣው እሰየው። ቀናውጣ ውጣ ሲጀመር ይኸውልህ እስካሁን ታግሼ እያወራሁ ማዘር። ከዚህ በኋላ ማረገው ነገር ቢኖር ማለት ነው እኔም በር ላይ ቆሜ ጎረቤቶቹ ሰብስቤ ነው ሁሉም ነገር የምናገረው። እስኪ ቁጭ በል ለማንኛውም ቁጭ በል። እነሱ የሚከፍሉን ያው ደሞዝተኛ አይደለህ እንግዲህ። እኔ ለልጄ ያስቀመጥኳት ለልጄ መመረቂያ ብዬ ያስቀመጥኳት ትንሽ እንትናለች። እሷንም ሻይ ብዬ ይዛለሁ ልጄ እናንተ እስኪ ይሄን ነገር እርስት አድርገው ተው በቃ። እኔ በሁሉም ነገር እኔ ተበዳይ ነኝ እንጂ በዳይ ሰው አይደለሁም በሁሉም ነገር ዙሪያ። ስለዚህ እኔ በዳይ አይደለሁም። እኔ ልጁ እንዳይሰማው ብቻ ነው። እባክህ ስለምን ስማኝ እባክህ ልጄ። ምን ነው ልመና አታውቅም እንደ ልጄ? እባክህ እኮ ምንም ልመና የሚያስፈልግበት ጉዳይ አይደለም። እንዲህ ያነባው ያለቀስኩኝ እንዲህ ይወንኩ ይለማንኩ ለምንድን ነው? አሁን እኔ ምንም አሉኝ ምንም በሩን ገርትሬ ነው መግባት የምችለው። ማዘር ምን ማለት ነው? ቆይ አይሆንም። ቆይ በስመ አብ ወወልድ ወመንፈስ ቅዱስ። ደህና ነህ አይደለ? ደህና ነህ ወንድሜ? እስኪ አናግረኝ። ቀና ብለህ እንዴ ሰው ይጎዳል ብለህ እንዳትፈታው ተው። ሰላም ውድ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ከጎኔ አንድ ወንድም ያለ ይሄ ወንድማችን ወደኛ ስራ እየተቀላቀለ ነው። እንደምታውቁት በእኛ ስራ ላይ ለሚሳተፉ ሰዎች እንደዚህ አንዳንድ ድጋፍ እናደርጋለን ለጀማሪዎች። እንዲሁም በስራችን የሆነ አስተዋጽኦ ሰውም እንዴት መረጃ እንደሚጣራ እንዴት በዳይና ተበዳይ መለየት እንደሚቻል ድጋፍ እናደርግላችኋለን። ይሄ ወንድማችን ለ2 ሳምንት ለ3 ሳምንት ያህል ከኔ ጋር እየዞረ ስራዎችን ሲሰራ ነበረ። ጉዳዮችን እንዴት ማጣራት እንዳለብን ሲረዳ ነበረ። አሁን እንግዲህ ራሱን ችሎ እኛ ብዙ ኬዝ መስራት አልቻልንም። ታውቃላችሁ እኔ ሚኪም እንዲሁም ሌሎች እዚህ ስራ ላይ ያሉት በጣም ከባድ ነው። የራሳችን ኬዝ አንድ ኬዝ ይዘን ምን ያህል እንደሚንጓተት ምን ያህል እውነትን ለማውጣት እንትን እንዳለውና በዚህ ላይ ሌሎች ሰዎች መሳተፍ ስላለባቸው አዲስ ለሚመጡ እንደዚህ ድጋፍ እናደርጋለን። ይሄ ወንድማችን ከካሜራ ጀርባ ሆኖ በብዙ ነገር ሲያግዘን ነበር። አሁን ራሱን ችሎ እንዲሰራ ድጋፍ ላደርግለት እኔም ሚኪም ድጋፍ እያደረግንለት የራሱን ነገር እንዲሰራና እኛ የሚደርሱንን ጉዳዮች ወደሱ ለማዞር እና እንዲሁም ከስር አድራሻ ያስቀምጥላችኋል። በሱ ውስጥ ያላችሁን ጉዳይ ማሳወቅ ትችላላችሁ። እኛ መልስ አልሰጥም ያልነው ያው አንድ ጉዳይ ይዘን እስክንጨርስ ነው። ይሄ ወንድማችን ደግሞ የተለያዩ ኬዞችን እየያዘ ችግሮች የሚፈታ ይሆናል። ወንድማችን መልካም እድል እልሃለሁ። መናገር የምፈልገው ነገር ካለ መናገር ትችላለህ። አሁን እዚህ አካባቢ መረጃ ደርሶን የመጣ ነው። ያው በአካባቢው ሰዎች የሆነ እዚህ ግቢ ውስጥ የተጨቆነ ያለ አንድ ወጣት ልጅ አለ እና ስለሱ ልናጣራላችሁ ነው የመጣ ነው። ተሙም ሊያግዘኝ አብሮ መጥቷል። ያለውን ነገር ገብተን እንትን እንላለን ማለት ነው። አዎ ውድ ቤተሰቦች እኛ ያለንበት ሁኔታ ታውቃላችሁ። ከበድ ያለ ሁኔታ ላይ ያለን የተለያዩ ኬዞችን እያጠራን ፍሪ መሆን አልቻልንም። በዛ ምክንያት የተለያዩ ኬዞችን ስላልያዝን ይሄ ወንድማችን በርትቶ የተሻለ ላይ እንደሚደርስ ከኛ የተሻለ ለሀቅ እንደምትቆም ተስፋ እናደርጋለን። በዚሁ አጋጣሚ ማስጠነቀቅ ቤተሰብ ስለሆነ ጓደኛ ስለሆነ የሚባል የለም። ለእውነት ነው መስራት ያለብህ፣ ለእውነትና ለእውነት ብቻ። ከምንም በላይ እውነት ይቀድማል። ከእናትም ከአባትም ወንጀለኛ ሆኖ ቢገኙ ለፍርድ ማቅረብ ያለብህ ሁኔታዎች ሊፈጠሩ ይችላሉ። እኛ የደረሰብን ይሄ ነው። የገዛ ቤተሰባችንም ለፍርድ ማቅረብ ካለብን የምናቀርብበት ሁኔታ ነው ያለው። ቤተሰቦች ታውቃላችሁ። ስለዚህ ወንድማችንን መልካም እድል አለው። ከኋላ ሆኜ ማግዘው ነገር ካለ እንዲደውልልኝ ምን እንዲል ብቻ በተሻለ መጠን እንደምረዳ ከዚሁ ቃል እገባልሃለሁ።
መልካም እድል። ቤቱ ይሄን ይመስላል። እንደነገርኳችሁ እዚህ ቤት ውስጥ አንድ እየተጨቆነ ያለ ታስሮ በጣም እየተጨቆነ ያለው አንድ ወንድ ልጅ አለ፣ ወጣት የኛን እርዳታ የሚፈልግ። ስለዚህ አሁን ስለ ቤተሰብ ማጣራ መስዬ እዚህ ቤት አንኳኩቼ እገባለሁ። እሺ የሚሉኝም አይበሉኝም፣ እውነታውን እዚህ ጋር ያለውን እውነታ አጋልጬ እወጣለሁ። እኛ ነን ኑ አንዴ እኛ ነን ማዘር ይክፈቱት። እንዴት ዋሉ? እግዚአብሔር ይመስገን። ሰላም ነው ማዘር? እግዚአብሔር ይመስገን። እንዴት ነው? ስለ ቤተሰቦች ያን ነገር እናናግራችሁ የፈለኩት ነገር ነበር። ማን አንተ? ሲጀመር እኔ ጋዜጠኛ ነኝ ማዘር። ጋዜጠኛ? ጋዜጠኛ ምን ላይ ያደርግ መጣ ታዲያ? እዚህ ምን ያደርጋል ጋዜጠኛ እዚህ? ያው ስለ ቤተሰቦቻችሁ ያለውን ነገር ለማጣራት ፈልጌ ነው ማዘር። ስለ ቤተሰብ ማጣራት የፈለኩት ነገር ነው። ምንድነው? ስለ ቤተሰብ የምታጣራው ነገር ምንድነው? እሱን ቁጭ ብለን ብናወራ አይሻልም ማዘር? ዝም ተብሎ ይገባል እንዴ? ጋዜጠኛ ነኝ። ሰው ቤት ጋዜጠኛ ምን ሊሰራ ይመጣል? በመጀመሪያ ላስፈቀዱት እኮ ነው አንኳኩቼ የጠየቅኩት ማዘር። ያለውን ነገር የጠየቅኩት አንኳኩቼ ስለምን ፍቃደኛ እንደሆኑ ለመጠየቅ ነው። ምኑ ነው ፍቃደኛ መሆነው? ስለ ቤተሰቦቻችሁ ያለውን ነገር ለማጣራት ነው። ስለ እርሱ ጋር ያለውን ነገር ስለ እርሱ ያለውን ነገር ለማውራት ነው። ከእርሱ ጋር ያለው ቤተሰብ የሆነ ደስ የሚል ነገር ስላላቸው እናንተ ጋር ደስ የቤተሰብ ግንኙነታችሁ ምናምን ደስ የሚል እንዳለ ስለሰማው እሱን ነገር ለማወቅ ፈልጌ ነው። ለዛ ነው ማዘር። ሲጀመር የምን ቤተሰብ እኔና እናቴ ነው እኮ ስለሱ እኮ ነው የእናንተን ላይፍ ለማወቅ ምናምን ሌላው የሚማርበት ህይወት እንዳላችሁ ምናምን ስለሰማው ነው። ወይ ጉድ! ምንም የሚታወቅ ነገር የለም። እኔ አባት እዚህ ጋር ምንም ልታውቀው የምትፈልገው ነገር የለም እዚህ ጋር። አይ ማዘር ቁጭ ብለን ብንነጋገር ችግር የለውም ነገር። ስነ ስርዓት እንዴ! ዝም ተብለው ሰው ቤት ይገባል እንዴ? ችግር የለውም። አሁን ካሜራ ምናምን ከኋላ ስላለ እንትን ብላችሁ ከሆነ ችግር የለም። ጠፍቶ ያለውን ነገር አስረድቻችሁ ካሜራህን አጥፋልኝ እኮ ያለውን ነገር አስረድቻችሁ መጀመር እንችላለን። ችግር የለም። ቀላል ነገር ነው ማዘርዬ። አሁን እኮ ያለውን ነገር ባሳያ ይሄ ልጅ ያውቁታል ማዘርዬ። ይሄ ልጅ አሁን ድምጼን ከፍ አድርጌ ባወራ ጎረቤት ይሰበሰባል። ለዛ ብዬ ነው ያለውን ነገር እንትን እንደለን ምንድነው እሱ የምታወራው? እሺ ግባ እሺ። አሁን ካሜራ አብርቼ ያው ፍቃደኛ ሆኖልኝ ገብቻለሁ። ያው መጀመሪያ ብዙ ትገላለው እንድገባ ፍቃደኛ አልነበሩልኝም። ያ ምክንያት ምን እንደሆነ እንድገባ ያልፈቀዱልኝ ጎረቤት እንዲሰማ ያልፈለጉት ነገር ምን እንደሆነ ከራሳቸው አፍ እንሰማለን። በመጀመሪያ ራሳቸውን ያስተዋውቁልኝ። እኔ የምልህ እኔ ስሜ ወይዘሮ መዲና እባላለሁ። ሲቀጥል ግን እኔ አንተን ልጠይቅ የፈለግኩት ነገር ምን ብለህ ምን ነግሮህ ለምንድን ነው የመጣህበት ምክንያት አልገባኝም። እዛ ጋር አሁን ቆመህ ስትዘበዝብ ነው ናግባ ብዬ ያልኩህ። አሁን እዚህ ጋር ምንም እኔ እኮ ፍቃደኛ ሆነው ቤት ውስጥ ያለውን ስለ ቤተሰቦቹ ልጠይቅ እንጂ ምንም ያስጨው ኬዝ አልነበሩም። እዚህ ጋር ማለት ጎረቤትም እንዲሰማ ምናምን ያልፈለጉት ጉዳይ ምን እንደሆነ እርሶ ጋር ያዘበቁት ማለት ብጥብጥ ተያዘ እዛ ጋራ ነው እንጂ ምንም እኛ እንዳይሰማኝ እና እናቴ ነው የምንኖረው። ምንም ነገር የለውም በቃ እኮ አሁን እዚህ ጋር ያልኳችሁ መጀመሪያ ወደ ቤት ልገባ ስል ፍቃደኛ አልነበራችሁልኝም። ለምን እንደመጣው ማን እንደሆንኩ እንኳን ገና ፍቃደኛ እንድነግራችሁ እንኳን ፍቃደኛ አልነበራችሁልኝም። ያ ኬዝ ምንድን ነው? ለምንድን ነው እንደዛ ድብቅ የሆናችሁት? ታዲያ ማላቀውን ሰው ናግባ ብዬ ዘዋር ያስገባለሁኝ እንዴ? አንተ ስታስበው እንዴት ብዬ እኮ አሁን እኔ ስለ ራሴ ማንነቴን አስተዋወቅኳችሁ እና እዚህ ጋር ስለ እናንተ ህይወት ማለት ብዙ ጊዜ እኔ የምሰራው ስራ ሌላውን ሰዎች እዚህ ጋር ከእናንተ ህይወት ሌላ ሰዎች ይማሩበታል ምናምን ብዬ ማስባቸውን ነገር ነው የምሰራው። ያ ነገር ደግሞ ሊያስከፋ አይችልም፣ ሊያስደስት እንጂ የሚያስከፋ ነገር የለውም። እንግዲህ የምንኖረው እኔና ልጄ ነን። አሁን ከኛ ህይወት ምን አይነት ትምህርት ወይም ምን አይነት ተሞክሮ ነው እንትን የምትሉት? እናትና ልጅ እንደሚኖረው እናትና ልጅ እንኖራለን እዚህ ቤት ውስጥ። የእርሶ ስም ወይዘሮ መዲና ነው? ወይዘሮ መዲና እባላለሁ። ሙስሊም ኖት ማለት ነው? እርሶ? ኧረ እኔ ክርስቲያን ነኝ። በስመ አብ። ስሙት መዲና ነው? ኧረ እኔ ክርስቲያን ነኝ። የልጆት ስም ማን ይባላል? ቆንጂት። ቆንጂት። እዚህ ቤት ውስጥ ሁለታችሁ ብቻ ነው የምትኖሩት? ሁለታችን ብቻ እናትና ልጅ የምንኖረው። ህይወታችሁ ምን ይመስላል? እርሱ እዚሁ ነው የተወልደ ያደጉት? እኔ ከክፍለ ሀገር ነው የመጣሁት። በቃ ህይወቴ እንግዲህ ከአሁን በፊት ይሄ ህይወት አልነበረም የኔ ህይወት። ያው እንግዲህ እግዚአብሔር እንዳለው ሆንኩኝ፣ እንዲህ አይነት ህይወት ውስጥ ገባሁኝ። ያው የልጄም አባት የለም አብሮኝ አይደለም። ልጄም በስንት መከራ በስንት ውጣ ውረድ ይሄውና እዚህ አድርሻለሁ ልጄን። አይ ደስ ይላል። ቤተሰቦቻችሁ እናትና ልጅ አኗረም አሪፍ ነገር ነው በጣም እግዚአብሔር ይመስገን። እኔና ልጄ ተዋደን ተፋቅረን ተሳስበን ተከባብረን
እንግዲህ እንደ ትልቅ ሰው ማማክራትም እንደ ጓደኛም የምታማክረኝም እኔን ነው። እንደ ትልቅ ሰው እንደ ጓደኛ ማማክራት እሷን ነው። ተዋደን ተፋቅረን ተከባብረን እኔና ልጄ ነን የምንኖረው እዚህ ቤት ውስጥ። ይኸውና እንግዲህ ተማሪ ነሽ ሰራተኛ ነሽ አንቺ? ተማሪ ናት እሷ፣ ተማሪ ናት። እና አባታችሁ ማለት የእርሶ ባለቤት የት ነው ያሉት? እዚህ አይኖሩም? የለም እዚህ አይኖርም። ከኛ ጋር አይደለም እሱ፣ ከኛ ጋር አይደለም እሱ። እኔ ግን አሁን ወደዚህ ከመምጣቴ በፊት ያው በሰፈሩ አካባቢ የተነገረኝ የተጠቆምኩት ነገር አለ። ያን ነገር አነጋግሬ ነው ብዙ ነገሮችን አጣርቼ ነው ወደዚህ እንድመጣ እንትን ያልኩት። እዚህ ቤት ውስጥ ከእርሶ ከወይዘሮ መዲና እና ከቆንጂት ሌላ የሚኖር ሰው እንዳለ እና ከየት ነው ማን ነው እንደዛ ብሎ ያለ? እዚህ ቤት ውስጥ ከእርሶ እና ከልጁ ሌላ የሚኖር አብሯችሁ የሚኖር ሰው እንዳለ ተጠቁሜ ነው የመጣሁት። ኧረ በፍጹም እኛ ማንም የለብንም። ማን ነው እንደዛ ያለ? ከየት ነው እንደዚህ አይነት ማለት ከየት ነው የሰማው? በር ላይ ጎትቶ ሲያስገቡኝ ምክንያቱ ምንድን ነው ብዬ ለማወቅ ነው አሁን ያለው ነገር። ያን ፎቶ የማያውቁት ከሆነ ለምን ጎትቶ አስገቡኝ? ውይ የኔ ልጅ እንደዛ የማያረኩበት ምክንያት ለምን እንደሆነ ታውቃለህ? እዚህ አሁን ስትገባ በር ላይ የሆነች አንድ ጠቆር ያለች ሴትዮ የለችም? እሷ ጸበኛዬ ናት። ብታይ እንዲጥም ዳርገው ይዘውኛል፣ ጠምደው ይዘውኛል። ሁሌ እኔ ስኬት የማይፈልጉ የኔን ደስታ የማይፈልጉ ሁልጊዜ እኔ በሀዘን ተቆራምጄ እንድኖር ብቻ ነው የሚፈልጉት። ስለዚህ ምንም አይነት ነገር እነሱ ስለ እኔ ክፉ ነገር እንዲሰሙ ስለማልፈልግ ብቻ ነው እንጂ ሌላ ምንም ነገር የለም። ምንም ነገር ግን ማለት እዚህ ጋር ያለው ነገር እንደዚህ ሊያስወራበት የቻሉት የጣመዱበት ምክንያት ምንድን ነው? ምክንያቱ ወይ ጉድ! የማያወሩት ምን አላቸው እንዴ? የማያወሩት ምን አለ? ባሏ እንዲህ አድርጓት ጥሏት ሄዶ ሌላ ሚስት አግብቶ እንዲህ አይነት ኑሮ ይኖሯል። እሷን እንደዚህ አድርጎ ባለቤቱ ከሌላ አግብቶ እንትቶት ሄደው ትቶኝ እሱ እንግዲህ ሌላ ሚስት አግብቶ እንግዲህ ማንኛውም ባልና ሚስት እኮ ይፋታል። በቃ ይፋታል። በቃ ጥሎኝ ሄደ። የራሱን ህይወት እዛ መሰረተ። እነሱ በቃ የሚያወቁት ይሄን ነው እልሃለሁኝ። ልጇን ጥሎ ሄዶ ልጇን የሚያስተምራት ራሷ ናት እንዲህ የሆነች የምታስተምረው። እኔ ልጄን ባስተምር ነውርነት አለው እንዴ? ምን ነውርነት አለው? እኔ እንኳን አንድ ልጅና ልጅን ሰው እኮ የወለደውን 10ም ቢወልድ እኮ ላም ቀንዷ አይከብዳትም። ላም ቀንዷ አይከብዳትም አይደለም እንዴ? አዎ። እነሱ ግን የሚያወሩት በቃ ስለኔ ባሏ እንዲህ አድርጓት፣ ባሏ ጥሏት ሄዶ ቤት እንደዚህ አድርጎ ገዝቶ ያችኛዋ ሚስቱን እንዲህ አድርጎ ነው የሚያኖራት። እንኳን አረገለት እግዚአብሔር ይመስገን። እኛ እንኖራለን እንግዲህ ከልጄ ጋር። ነገ ላይ ደግሞ ነገ ሌላ ቀን ነው። አሁን ማለት እርስዎ የሚኖሩበት ሁኔታ እንዴት ነው? ከልጆ ጋር በምን ስራ እየተዳደሩ ነው ያሉት? ምናምን ባለቤቶ ከሌለ ይከብዳል። አንድ እናት ብቻውን አንድ ልጅን ሴት ልጅን ማሳደግ በጣም ከባድ ነው። እውነት ነው ልጄ፣ እውነት ነው። በጣም ከባድ ነው። ይኸውና እኔ የማልሰራው ስራ የለኝም። አንዴ ጉልቱን እላለሁኝ፣ አንዴ ደግሞ ይሄ እንትን ሱቅ ነገር ነበረችኝ፣ እሷም ስትፈርስብኝ ይኸውና አሁን አንዴ ጉልቱን አንዴ ወደዛ እላለሁ። ልጄም ጎበዝ ልጅ ናት፣ ብታያት እንዲህ እንደምታያት አትምሰልህ። ታስጠናለች። እንዲህ እያደረገች በቃ ተማሪዎች እያስጠናች እንዲህ እያደረግን ነው በቃ ራሳችንን እየተፍጨረጨርን። ይሄ አልነበረም የኔ ህይወት። ምናልባት እንግዲህ እነዚህ ወሬኞች ነግረው ይሆናል። አይ ማለት ያውን ስልሽ አንዳንድ እንትን ያው እንደርሶ እንደማይወሩት ከሆነ ስታይ ቤቱም አሪፍ ነው፣ ግቢውም አሪፍ ነው ይመስለኛል። ተከራይቶም አይደለም የሚኖሩት፣ የራሳችሁ ግቢ እንደሆነ ነው የተነገረኝ። አከራይቼዋለሁ፣ አከራይቼ ነው የምኖረው። ግን ብታይ ምን አይነት ነቀዞች፣ ተምቾች ይመስለኛል። ከሱ ጋር የሆነ ግንኙነት አላቸው አይደለ እንዴ? ባለፈው እንደዛ ነገር አልሰማንም? አዎ ከሰውየው ጋር ከባለቤቴ ጋር እቺ ጥቁሯ ምልህ ግንኙነት አላቸው ምስል። በጣም ገና እሱ እያለ ገና ነው ቆይተዋል እዚህ ግቢ ከገቡ። እንዲህ በአሁኑ ሰዓት እንዲህ ቤት በጨሰ ሰዓት እኔ እንደዚህ ጨምሩ ማለት አልችል፣ ምን ማለት አልችል። በቃ እነሱ ሆነዋል፣ የግቢው ኃላፊዎች እነሱ ሆነዋል። እኔን ጠላታቸው እንዲጥምድ አስለቀቀው ከዚህ እንደወጣላቸው። እኔ ምን እያላቸው እንደሆነ አላቅም። እኔ አስወጧት እንደሆነ ነገሩን ብቻ እኔ አይገባኝም። ምን አላቅም። እንዲጠምደው ይዘውኛል፣ ከነ ልጄ እንዲጠምደው ይዘውኛል። አሁን ላይ አሁን እርስዎ እንዳሉን ከሆነ ሁለታችሁ ናችሁ እዚህ ቤት ውስጥ የምትኖሩት? እና ደጋገምኩኝ ነገር ምን ነው እርግጠኛ ናት እርስዎ? እርግጠኛ ናት እርስዎ ከሁለታችሁ ሌላ እዚህ ቤት ውስጥ ማንም እንደማይኖር፣ ማንም ሌላ ሰው እንደማይኖር? ምን ማለት ነው እየነገርኩ እንዴ? እኔና ልጄ ነን የምንኖረው፣ ሌላ ማንም ሰው የለም። አዎ ምን ነው ደጋገምኩኝ ቃል በጣም ደጋግመህ እቺን ነገር እንትን አልክ። ደግሞ ምን አሉ?
አይ ምን ብለው ነው ማለት አንዳንድ ጊዜ ያው እርሶ ከኔ ሊደብቁኝ የሚሞክሩት ነገር እርሶን ወደ ሌላ ወንጀል ነው የሚከቱት ብዬ ስለማስብ ነው ይህን ነገር ደግም እየጠየቅኩት ያሉት። የምን ወንጀል ነው የምታወራው? እኔ ወንጀለኛ አይደለሁኝም። አይ ወንጀለኛ ኖት እያልኩት አይደለም፣ ግን እርሶ ለእኔ የሚሰጡኝ እኔ ጋዜጠኛ ነኝ፣ ለእኔ የሚሰጡኝ መረጃ ውሸት ከሆነ ያው በህግ ነው ልጠይቋችሁ የምችለው። ሌላ የማገኛቸው ነገሮች ካሉ ነው ብለህ አሰብክ? እኔ ወንድም እኔ እኮ ያልገባኝ ለምን ውሸት ነው ብለህ አሰብክ? ያው ማለት እንግዲህ የጠየካቸው ሰዎችም እኔ የነገሩህን ነገር ባላቅም እንግዲህ እናትና ልጅ የሚኖሩበት ቤት ነው። ካገባብህም እኔ ምንም ግልጽ አይደለም። እኔ የመጣበት እንደዚህ ልጠይቃችሁ የቻልኩት ምክንያት መጀመሪያ በር ላይ ስገባ የወንድ ልጅ ጫማዎች አይቻለሁ፣ የወንድ ጫማዎች ምናምን አይቻለሁ። እዚህ ጋር ኮቶች ምናምን አሉ ምናምን በማያቸው ነገር አንድ ሌላ ወንድ ይኖራል ብዬ ስላሰብኩ ነው። እኛ ወንድም ልጅ የለንም። የጎረቤት ይሆናል። ቤት ውስጥም የጎረቤት ልብስ ቤት ውስጥም ያሉት ኮቶች ምናምን የጎረቤት ናቸው። ምን አንተ እንደዚህ እንትን ነኝ አልክና እንዴታው እንጂ ልጄ ባለቤቶት አይመጣም ማለት ለዚህ በቤት የድሮ የራሱ ልብስ እንዴ ድሮ በእኛ ጊዜ ምን ነገር አለ መሰለ ኮት እንሰቅላለን። ባለትዳር ቤት ኮት እንሰቅላለን፣ ይሰቀላል በቃና እንደዛ ነው የተሰቀለ ኮት ነው እንጂ ይሄን የምታየው ሌላ ምንም ነገር የለም። ማንም የለም፣ ምንም የለም። እኔና ልጄ እኔና ቆንጅትዬ ነን የምንኖረው አብረን። በቃ ሌላ ነገር ብለው አውርተው ከሆነ እነሱ የኔን ውድቀት ነው የሚፈልጉት አልኩ እኮ ጎረቤቶቼ የኔን ውድቀት። እኔ ይሄን ቤት ትቼ ብር ብዬ እንደወጣ ነው የሚፈልጉት። በቃ ትቼላቸው እኔ ምን እንዳረኳቸው፣ ምን እንዳጠፋው፣ ምን እንዳስከፋው፣ ምን እንዳስቀየምኩ አላውቅም። እንዲህ ጥምድ አድርገው ጠላት አድርገውኝ ነው የያዙኝ። አሁን ላይ እኔ አሁን እዚህ ጋር ከእርሶ ጋር ማወቅ የምፈልገውን ነገር እየጠየቅኩት እርሶ ሊመልሱልኝ አልቻሉም። አሁን እኔ ላረግ የምችለው ነገር ቢሆን እኔ አሁን እርሶን ለማገዝ እየሞከርኩኝ ያለውን ነገር በጣም እየጠየቅኳችሁ ነው። ነገሮችን እየሸፋፈናችሁብኝ ወደ ሌላ ጉዳይ እያስገባችሁኝ ነው እየመሰለኝም ያለው ነውም እና አሁን እርሶ ምንም ነገር እየነገሩኝ ስላልሆነ በር ላይ የህግ አካሎች አሉ። እነሱ ምርመራውን እነሱ እንዲቀጥሉ ማድረግ የምችለው ማለት ነው። ስለዚህ ያለውን ነገር ድብቅብቅ ሲያደርጉ እውነቱን ይንገሩኝ። ወይ አንተ ልጅ የህግ አካል አትበል እስቲ በእናትህ። እኔ ለራሴ መከራዬን ፍርዳዬን አልኩ ነው እዚህ የደረስኩት። እነዚህ ጠላቶች ዝም ብሎ የሆነ ያልሆነ የሚነግሩህን ነገር አትስማ ልጄ። የሆነ ዝም ብለው ነው የሚያወሩት በእኔ ላይ የማያመጡብኝ የማይጭኑብኝ ነገር የላቸውም። ብታይ የማይጭኑብኝ እኔ ይኸውና ባለቤቴ ስንት ዓመት ሙሉ እሱ የተንደላቀቀ ኑሮ እየኖረ እዛ እርግፍ አድርጎኝ ባዶ ቤት ጥሎኝ ነው ሲወጣ የወጣው። እቺ ልጅ አንድ ፍሬ ልጅ ናት፣ ተማሪ ናት፣ ብዙ ነገር ያስፈልጋታል። ልጁ ካብራ እንግዲህ የአብራኩ ክፋይ ልጁ ናት እቺ ልጅ። እስኪ ለልጄ እንኳን ይሄን ላድርግ አላለም። ልጄ ስንት መከራ አይታ ስንት መከራ አሳይቼ ነው እኔ ልጄን ያሳደግኩት። ስንት መከራ አይቼ ፀሐይ ጠብሶኝ ብርድ ጠብሶኝ ፀሐይ አልል ብርድ አልል ዝናብ አልል ስንት ሆኜ ነው ልጄን እዚህ ጋር ያደረስኩት። እሱ ግን የተንደላቀቀ ኑሮ ነው እየኖረ። የእሱ ልጆች በአሁኑ ሰዓት በመኪና ነው እንትን የሚሉት። የኔ ልጅ የታክሲ እንኳን እያጣች በእግሯ ነው የትና የት ድረስ እየሄደች የምትማረው ልጄ። እነሱ ግን የኔን ኃጢአት ሲያበዙት የኔን መከራ እኔ ምን እንዳረኳቸው አላውቅም። እና እኔ ስንት መከራ የደረሰብኝ ስንት በደለኛ ሴት ነኝ፣ የተበደልኩኝ ሴት ነኝ፣ ስንት ግፍ የተሰራብኝ ሴት ነኝ። በቃ ግፍ የተሰራብኝ ከስንት ንብረቴ ከስንት ሀብት ወጥቼ ምንም እንደማያቅ መልሼ ይኸውና በዚች ክፍል ያን ሁሉ እንግዲህ እንግቢ እያየሁ ነው። ያን ሁሉ ግማሹን ከኔ እኩል ይካፈላል የቤቱን ኪራይ እሱ በአሁኑ ሰዓት ማለት ነው። ከኔ እኩል ጭራሽ እንደገና እነሱን አሳምጾ ተከራዮቹን እኔ ላይ ጠላት አድርጎብኛል። እና ይሄን አይነት ነው የኔ ኑሮ። እኔ በጣም የተበደልኩኝ ሴት ነኝ። የህግ አካል ማካልክ ይሄንን ፍረዱኝ እስቲ እናንተ። እውነት የህግ አካሎች ከሆናችሁ ይሄን አይተህልኝ ከሆነ የመጣው እሰየው። ይሄን ሰምተህ ይሄን አይተህ ይሄን ለማወቅ ይሄንን ልትረዳኝ ከሆነ የመጣው እሰየው። አይደለም እንዴ? ሌላ ምንድነው? ምን ያደረግነው ነገር ስላለ ህግ አካል የምትለኝ ህግ አካል ትቀርብ ምን ስላረኩ እኔ ህግ አካል ብቀርብ እኔ ስለ ባሌ ከሆነ ስለ መበደሌ ከሆነ እሰየው፣ ደስ ይለኛል። የሚያቀርበኝ ሰው እፈልጋለሁ።
እሱንም ቢሆን እኛ ማጣራት ባለብን ምክንያት ጉዳይ ማጣራት እንችላለን። ያው ስለ ባለቤቱም ሆነ ሌሎቹንም ጉዳይ አሁን ላይ እርሱ ባለቤቴ እንደዚህ እንዲያርጉኛል ብሎ በሚነግሩን ነገር በጣም ያሳዝናል። እውነት ለመናገር ያለው ነገር ከባድ ነው። የትኛዋም ሴት ከባለ ተለይታ ምን አይነት ህይወት ሊኖራት እንደሚችል እናውቃለን። የኔ ደግሞ ይለያል። አይቶ እንዳላየ እያወቅ ኖሮህ እንዳልኖረህ እንደገና ከባዶ ተነስቼ ነው እንግዲህ አስብ። ከስንት ሀብት ተነስቼ ወርጄ እንደገና ቁልቁል ጉሊት ስርቻሮ እየቸረቸርኩኝ ልጄን ያስተማርኩት። ልጄ የእሱ ልጆች አልኩ እኮ በአሁኑ ሰዓት በመኪና እየተንደላቀቁ እየሄዱ የእኔ ልጅ ግን በእግሯ ነው ትምህርት ቤት የምትመላለሰው። እና አንተ ቆይ እኔ የምልህን አንድ ነገር ልንገርህ። የህግ አካል ነኝ አልክ አይደለ? የህግ አካል ከሆንክ እስኪ ይሄን ችግሬን ፍታልኝ። እስኪ እኔ ችግረኛ አይደለሁኝ? እኔ የተበደልኩኝ ሰው ነኝ እያልኩ ነው አይደለ እንዴ? እስኪ ይሄንን ችግር ፍታ። ልትፈታ ነው የመጣኸው? ይሄንን ችግር እስኪ ፍታልኝ። እስኪ ችግሬን ነገርኩ እኮ። ከዛ ከመሰለ ኑሮ አሁን እንዲህ አይነት ኑሮ እየኖርኩኝ በጎረቤት አስጠምዶኝ ባከራየኋቸው ሰዎች ተጠምጄ ተይዤ መከራዬን ስቃይን የማይሰው ነኝ እኔ። የህግ አካል ሰውና መፍትሄ የምትሰጥ ሰው ከሆንክ ጋዜጠኛ ነኝ መፍትሄ እሰጣለሁ ብለህ ካልክ እስኪ ይሄንን ፍታልኝ። ለዚህ መፍትሄ ስጠኝ። እስቲ መፍትሄ ስጠኝ እኮ ማዘርዬ። አሁን እኮ ያለውን ነገር እኮ እኛ እንትን ማለት ቅድሜ የመጣሁበትን ነገር ጨርስ። እርሱ የሚሉኝ ነገር እውነት ምንድን ነው የምትጨርሰው? አንተ እኮ እዚህ ጋር ማለት ነው ይሄ ብሶታችንን ነው ጭራሽ እየነካ። ይሄ ምን ብለው እንደመጣህ አላውቅም። ጭራሽ የሆነ ተሞክሮ ምናምን ነገር ለሌላ ሰው ማለት ነው የእኛን ቁስል ማለት ነው ፍትህ ለመስጠት ነው ለዚች ሴት፣ ለዚች እናት፣ ለዚች አሳዛኝ እናት ፍትህ ለመስጠት ነው። አልገባኝም እኔ አሁን እኮ አይደለም። ቆይ አንድ ያዳምጠኝ። ቆይ እዚህ ጋር እቺ ሰው ብቻዋን ተተታ ስትሄድ በቃ እኔ እና እሷ ነን አልኩኝ እኮ ማለት እኔ እንጃ። አንተ ነገርየውን እየተረዳ ያለ አልመሰለኝም። እኔ እዛ ጋር የሰማኸው ነገርየውን በደንብ ብትሰማ ኖሮ የነበረብንንም የደረሰብንንም በደል መረዳትና መስማት ትችል ነበር። ብቻዋን እነሱ የት ይነግሩታል? ይሄን ብቻዋን እኔ እንጃ መናገርም አልፈልግም። በቃ ግን አንተ ጭራሽ ያለውን ነገር ይሄ ቁስላችንን ነው ጭራሽ እያነሳሳ ሁሉንም ነገር ረስተን ራሳችንን በቃ ኑሯችንን መስለን እየቀጠልን እያለ አንተ አሁን መተህ ምንድነው በቃ እዚህ ጋር አምጥተናቸዋል። እነሱም የሚያሳዩንን ነገር ሁሉ ትተናል እኮ እኛ። አባትም ቀርቷል እኮ በቃ አለን። እሷ አለችኝን ያለኋትኝ በተቻለ አቅም እየኖርን ያለነው በቃ ተሞክሮ የምትለው ይሄ ከሆነ ይሄ ነው በቃ ያለን ህይወታችን ይሄ ነው የሚያስተምረን ከሆነ እናቴ ለፍታ ምንም ሳትል ለራሷ ሳትል ሌላ አባቴ እኮ አሁን ላይ ሌላ ትዳር መስርቶ ነው ከኔ ሌላ ልጆች ወልዶ ነው እየኖረ ያለው። ገባህ አይደለ? እኔን እንደ ልጅ አይደለም እዛ ጋር ያሉትን ልጆች እንደ ልጅ ማለት እኔ የለሁም። ሲጀመር እኔ ረስቶኛል። መፋታት ያለ ሊሆን ይችላል። እኔ ግን የለሁም እሱ ህይወት ውስጥ። ገባህ አይደለ? ያ ሆኖ እኔ እናቴ ተቸግራ ነው እያሳደገችኝ ያለችው። በቃ እግዚአብሔር ይመስገን። ግን ነገም ሌላ ቀን ነው። አንተ ግን አሁን ምንድነው እያደረክ ያለው? እኔ አላውቅም። በቃ በጣም እንጃ። እውነት ነው። ቁስላችንን ነው የተዳፈነ ሰዓት ነው አንተ እዚህ ጋር አሁን እየቆሰቆስክ ያለው። ማዘር አሁን እኮ ማልቀስ እኮ ያስፈልግም። ምንም የሚያስለቅስ ጉዳይ የለም። ያለውን ነገር እኔ እውነቱን ፈትቼ ችግራችሁን እንትን እንደምላችሁ ቃል እገባለሁ። የእሱን መድኃኒዓለም ይፍታ። አዎ እግዚአብሔር ይፍረድ። የእሱን እግዚአብሔር ይፍረድ። አዎ እግዚአብሔር ይፍረድ። እግዚአብሔር ይፍረድ። ኧረ ተይኝ ልጄ፣ ኧረ ተይኝ። እነዚህ ወሬኞች ይሄንን ወሬ ብለው ያቀብሉታል። እነዚህ ወሬኞች እውነት ነው 5-10 ይጥልላቸው የለ። እኔ እኮ አሁን እኮ ቸገረን ሲሉ እሱ ብሎ የቤት ኪራይ ለቃቂ በአሁኑ ወር ለቅቄልሻለሁ። ከጎረቤቷ ብቻ እኮ አይደለም የሚሰሙት። የሰፈሩ ማዘር የሰፈሩ ሰው ሁላ እኮ ነው ይሄን ነገር እያወራ ስለ እርሱ ብዙ ነገሮችን እየነገረኝ ነበር። ጎረቤታችሁ ግቢያችሁ ውስጥ ብቻ አይደለም ይሄን ነገር እየተነገረኝ የነበረው ስለ እርሱ። ምንድነው እኔ የመጣሁበት ጉዳይን ነገርኩት። በቃ እዚህ ጋር ሌላ ሰው እንዳለ ነው እኔ እየተሰማኝም ያለው እየደበቃችሁ ያሉት። እርሱ ጋር እንደዚህ አይነት ነገር ከሌለ እኔ መጀመሪያም እንደነገርኳችሁ
ችግሩን ወደ ሌላ ቦታ ከኔ አቅም በላይ ስለሆነ አሳልፌ እሰጣለሁ ማለት ነው። አንተ ምን አይነት ነገር ኖሮ ነው አሁን ወደ ሌላ ቦታ ወደ ህግ ምናምን የምትለው? ምንም ነገር የለም። አታምነኝም? እኔ ትልቅ ሰው ነኝ እኮ እኔን አታምነኝም? የወሬ የሰማኸውን ነው የምታምነው? ይሄው መጣህ እኮ እዚህ ቤት አየኸው። ይሄን ቤት ምን አለ ከኔና ከዚህ ልጅ ውጭ ምን አለ የምታየው? እና እሷ ነን ያለ ነው። እና ከሁለታችሁ ሌላ ሰው የለም እያሉን ነው? የለም ልጅ የለም። ከኔና ከሷ ውጭ ሌላ ማንም ሰው የለም። እንዴ በቃ ይሄን ነገር አሁን ደጋግመው የኔ ወንድም ያለን ህይወታችንን በሙሉ ነገር እንግዲህ ማለት ፍትህ የምሰጥም ከሆነ ተሞክሮም ካልክ ይሄ ከጠቀመህ ብለን ሁሉም ነገር ያለውን ነገር ነገርና አይደለ? ግን በጣም እያስጨነካት ነው ያለው። በጣም እየረበሽከን ነው ያለው። በቃ አሁን በጣም እኔም ጋር ሲመስለኝ በጣም ታግሻችሁ ትልቅ ሰውም ስለሆነች ማሚዬ ለዛም ብዬ ቀስ ብዬ ተረጋግቼ እያወራኋችሁ ነበረ። ማዘርዬ ይመስለኛል አሁን እስካሁን ያወራነው ነገር ብለናል፣ ብዙ ነገሮችን ብለናል። አሁንም ደግሜ ጠይቆታለሁ እዚህ ቤት ውስጥ ከእርሶና ምንም የለም። በቃ ናውጣ ውጣ ጀመር ይኸውልህ እስካሁን ታግሼ እያወራሁ ማዘርዬ ከዚህ በኋላ ማረገው ነገር ቢኖር ማለት ነው እኔ በር ላይ ቆሜ ጎረቤቶቹ ሰብስቤ ነው ሁሉም ነገር የምናገረው። እስቲ ቁጭ በል ለማንኛውም ቁጭ በል። ለምንድን ነው የሚቀመጠው? ምንድን ነው የምትናገረው? እስቲ ቆይ ምን እኮ ያለው ማዘር ትልቅ ሰው ናት ብዬ አክብሬት ሁሉን ነገር ቀስ አረጋግቼ ለመጠየቅ ሞክሬያለሁ። ግን እርሶ እየዋሹኝ ያሉት። አልዋሸሁኝም። ልንገርህ አንድ ነገር ልንገርህ። አሁን እንዳልከው ነበረ የዘመድ ልጅ። ኧረ እኔ የዘመድ ልጅ አለ መሄትሪም ልጅ አለ ልጄ በለው ልጄ ከወለድኳት ልጄ አብልጬ የምወደው ልጄ ነበረ። ትንሽ ጭንቀት አለበት፣ ችግር አለበት፣ ታማሚ ነው። አሁን ግን የለም፣ እኛ ጋር አይደለም ያለው። ከቀንድም ወይ እኔ ታዲያ የመሰለኝ እኮ አሁን ያልክ መስሎኝ ነው አይደለ እንዴ? አሁን ያልክ መሰለኝ። አሁን የለም እኛ ጋር እና የሚወጣ የሚገባውንም ሁሉን እንገረህ ነው። አሁን ላይ እኮ ማዘር አሁን እኔም በጣም ስራ እያበዙብኝ ነው። ሁሉን ነገር ያለውን ነገር በጊዜ ጨርሼ የሚሄደውን ነገር ስራ እያበዙብኝ ነው ያሉት እርሶ። አሁን ስለዚህ ልጁ ማንነት ምንድነው እዚህ ያመጣው ነገር? አሁን ሴት ሄዶ ነው እሱን ነገር ሊነግሩኝ ይችላሉ? አሁን ወደ ቤተሰቦቹ ሄደ። ከክፍለ ሀገር ነበር የመጣው። ያሳደግኩት በቃ ያው ልጄ በለው በቃ እኔ ከልጄ ነጥዬ አላየውም። በእውነት ነው የምለው። የዘመድ ልጅ ነው። መጣ ሄደ፣ በቃ መጣ። ትንሽ ችግር አለበት፣ የመንፈስ ጭንቀት አለበት። ሄደ፣ ሸኘ ነው። በምን የተነሳ ነው የመንፈስ ጭንቀት ማለት? ያው ህመሙ በምንድን ነው የተነሳ እንደዚህ ሊሆንበት ይቻለው? በምን አውቄ እኔ ታሙ ነው የመጣው። ታሙ መጣ። እዚህ ጸበልም ምንም እያልነው ነበረ፣ ሊሻለው አልቻለም። አማኑኤል ሁሉ ይዘነው ሄደናል። ትንሽ ችግር አለበት፣ መድኃኒት ይጀምራል፣ ያቋርጣል። የአማኑኤልንም ጸበልም ብለናል። ስለዚህ አሁን ደግሞ ተነስቶ ዘመዶቼ ጋር መሄድ እፈልጋለሁ አለ። ወሰድ ነው ወደ ዘመዶቹ። ያው አሁን እርሶ እንደሚሉኝ ከሆነ እንደ ልጆት የማያዩትን ልጅ በታሞ የነበረ ልጅ አሳልፈው ለሌላ ሰው ሰጥተው ሌላ ቦታ ነው ያለው ነው እያሉኝ ያሉት። ወደ ቤተሰቦቹ ነው እኮ ከመጣበት እኮ ነው ከዘመዶቹ እኮ ነው የመጣው። እዚህ የተሻለ ነገር ያው አዲስ አበባ የተሻለ ነገር አለ። ጸበልም ሞከርንለት፣ የተለያየ ነገር ሞከርን፣ አልሆነም። በቃ እኔ አንተ ምንድነው እኔ ምንም እኔ እንትን እያልከኝ አይደለም ያለው። እሺ አሁን ምን ማድረግ የምፈልገው ነገር አለ። ያው ማዘርይን ብቻቸውን አስቀምጥና ልጁ ውጪ ትጠብቀኛለች። ከእርሱ ጋር የምናወራው ነገር ይኖራል ማለት ነው። በደንብ ምንድነው እሱ ለምን ትወጣለች? እሷ ሞጣው እኔ በገዛ ቤቴ እንዴ አንተ ነህ የምታዘው። ማዘር እንደዛ ቢሆን ይሻላል። ያለዛ ሌላ ነገር ነው የሚፈጠረው። እርሱ ለእኔ የሚነግሩኝ ነገር ስላለ ምንም ነገር የለም። ከዚህ ውጭ ምንም ነገር አለ? ምን ነግርሃለሁኝ? ይሄን ነገር ደግሞ ልጄም ታውቃለች። ከልጄ የተለየ ነገር ከልጄ የተለየ ሚስጥር አይደለም፣ የሚስጥር አዎ። ወንድሟ እንደ ወንድሟ የምታየው ልጅ ነው፣ እንደ ልጄ የማየው ልጅ ነው ነበረ። ትንሽ ችግር አለበት። ዘመዶቹ ጋር ደግሞ ሄደ። አሁን የለም እዚህ ይሄና ይሄ ብቻ ነው ያለው ነገር፣ ሌላ ምንም ነገር የለም። ስለዚህ ለምን እሷ ትወጣለች? ለምን እኔም ብቻዬን ታነጋግረኛለህ? ሌላ የምታነጋግረኝ ነገር አለ ከዚህ ውጭ? አሁን ማለት ነው እኔ ላደርገው የምችለው ከዚህ በኋላ በቃ ያለውን ውሸቱንም ቢሆን አውጥቷችሁልኛል፣ እስካሁን የደበቃችሁልኝ ነገር። ስለዚህ እርስዎን ብቻውን ማውራት ማልችል ከሆነ እኔም ሄዳለሁ። የህግ አካል ገብተው ጣቢያው ነው እርስዎ ይጣራሉ። እንደዛ ነው የሚሆን የሚችለው። ምንድነው? ከዚህ ውጭ ምን ልታመጣ ነው? ከዚህ ውጭ ምን ልታደርግ ነው? ከዚህ ውጭ ምን ልታገኝ ነው? ፖሊስ መጣ፣ ማን መጣ? ከዚህ ውጭ ምን የምታገኙ ነገር አለ? እንግዲህ እውነታውን ነው እኔ እንደ ልጅ አድርጌ እንዳውም መፍትሄ የምትሰጠኝ ከሆነ ብዬ
ችግሬን ሁሉ ነገርኩ። እንግዲህ የመፍትሄ አባት ከሆንክ መፍትሄ ፈልግልኝ ለኔም እኮ አሁን እኮ ማዘር ነግሮታል። ሁሉም ነገር መፍትሄ ያገኛል። ያው ሁሉም ነገር ከህግ በታች ነው ሁሉም ነገር የሚሆነው። ከህግ በላይ የሚሆን ነገር የለም። ስለዚህ አሁን እኔ ማድረግ የምፈልገው ነገር ቢኖር ሁለታችሁንም ለብቻ ላናገራችሁ ነው የምፈልገው። እኔና እሷን ለምን ማለት በቃ እዚህ ጋር ከሆናችሁ ሁለታችሁም አንድ አይነት ቃል የምትሰጡኝ አጠገብ ላጠገብ ስለሆናችሁ፣ ስለዚህ እሷም ትወጣና አውሮታለሁ፣ እሷንም ብቻዋንም አናግራታለሁ። እኔ የምማውቀው እሷም የምታውቀው አንድ አይነት ነገር ነው። ምንም የተለየ ነገር የለም። አሁን እኮ ማዘር እሺ ብሉኝ ይሻላል። ስራ ያብዙብኝ እራሳችሁ ላይ ሌላ ነገር እንትን ከሚሉ እሺ ብሉኝ ይሻላል። አይ እኔ እኮ ያልኩት ነገር ችግር የለውም፣ እሱ ችግር የለውም፣ ልጆት ውጪ ችግር የለውም። ግን ምን የተለየ ነገር ከኔ ልታገኝ፣ ምን የተለየ ነገር ከእሷ ጋር ልታገኝ? ያው አንድና አንድ አይነት ነገር ነው የምናውቀው። ያለውን ነገር ነው እኮ መሬት ላይ ያለውን ነገር እኮ ምንም ለውጥ የለውም። እኔ ወጥቼ እሷን ጭራሽ እንድታስጨንቃት ምንም እናስጨንቃት ነገር የለም። ከጨረስክ ብትወጣ ነው ደስ የሚለኝ። ማስጨንቃት ነገር የለም። ለምን ከወጣው እርሶም ለእናንተም ጥሩ የሚሆን ነገር የለም። አንቺ ውጭ ብቆይ ይሻላል። ለዛ ሌላ ነገር ነው እርሳቸው ላይ ያረጋሽ የምትሄጂው። እስቲ ቆይ እስቲ አንቺ ታዩ ነገሮችን ቀለል እናድርግ። እስኪ ጃንቺ ውጪ እስኪ ውጪ። ችግር የለውም እንዴ ምን ይመጣል? ችግር የለውም። አይዞሽ ሂጂ ውጪ። ማዘሪ አሁን ልጆቱን ያስወጡት እርሱ ከልጁ ፊት መናገር ያልቻሉት ነገር ለእኔ ብቻ ሊነግሩ የሚችሉት ነገር ካለ በሚል ነው ልጆቱን ያስወጡት እና መናገር ያለበትን ነገር ነገሩኝ። ያው ምንም ነገር ቢሆን ቀለል ይልልዎታል ብዬ ስላሰብኩት ነው። ልጄ እንደው ምን ልንገርህ፣ እኔ እኮ አሁን ደግሞ ይሄን ካሜራን አጥፋልኝና ይሄን የደቀንከውን ካሜራ አጥፋልኝና አንድ ነገር ልበልህ ልጄ አሁን ልጄ ፊት የማወራው ነገር አይደለም። በቃ እንደው ይሄን ነገር እስኪ እንደው አላየህም አልሰማህም? ይሄን ነገር አላየህም አልሰማህም? ምንም የምታውቀው ነገር የለም። ተወው እስቲ ልጄ። እኔ የምትፈልገውን ነገር አቅሜ በፈቀደው የምትፈልገውን ላድርግልህ ልጄ። ምንድነው መጀመሪያ የደበቁትን ነገር ንገሩኝና ከዛ በኋላ ያለውን ነገር እንትን እንላለን። ችግር የለም። መጀመሪያ ያደበቁትን ነገር ይንገሩኝ። በቃ እኔ አሁን ስለ ልጁ የምትለውን ነገር ማለት ነው። ስለ ልጁ የምትለውን ነገር እስኪ ዝም በል በቃ ተወው። ካሜራህንም አጥፋልኝ። በቃ ከካሜራው ላይ አውጣኝ። ችግር የለም። ካሜራው እኮ አሁን ላይ ማውጣኝ እኔ ልለምንህ ልጄ። አሁን እኮ ምንም ነገር የሚያስፈልገው ነገር አይደለም። እኔ ማወቅ የምፈልገው ነገር እውነታውን ነው። ስለ ልጁ እዚህ ቤት የመጣበትን ነገር፣ ታሞ ነው ያሉኝ፣ የታመመበትን ምክንያት፣ በቃ ብዙ ነገሮች አሉ። ያን ነገር ይንገሩኝና ያው መሆን ከሆነ እኮ ይሆናል። ያው ማይሆን እኛም እኮ አንዳንድ ጊዜ እንትን የምንላቸው ነገሮች ይኖራሉ፣ የምናልፋቸው ነገሮች ሊኖሩ ይችላሉ። ግን አሁን እዚህ ጋር ማወቅ የምፈልገው ነገር እኔ ማወቅ ያለብኝ ነገር ይንገሩኝ። እሱ ላይ እንትን ከሚልበት በቃ መቅረት ያለበት ነገር ይቀር ለልጄ። አሁንም ይሄን ነገር ትኩት አድርገው እስኪ ልጄ። ይሄን ካሜራህን የደቀንከውን ካሜራ አንሳልኝ ከላይ ላይ ልጄ፣ እባክህ ልጄ። ስማኝ እስኪ ቆይ ልንገርህ ልጄ። እናት የለህም አንተ? እናት አለ አይደለ? ምን የሚያስፈልገው ነገር አይደለም እናቴ። እኔ እነሱ የሚከፍሉ ነው ደሞዝተኛ አይደለህ እንግዲህ። እኔ ለልጄ ያስቀመጥኳት ለልጄ መመረቂያ ብዬ ያስቀመጥኳት ትንሽ እንትናለች። እሷንም የሻይ ብዬ ይዛለሁ ልጄ። እና አንተ እስኪ ነገር እርስት አድርገው ተው በቃ። እንደሚያስብል እንዳልሰማህ ነገር እንትን በለው ትውት አድርገው በቃ። እንደሚያስብል ምንድን ነው ችግሩ? እንዲህ ደረጃ የሚያስደርሰው ነገር ምንድን ነው? ስለ ልጁ የተደበቁኝ ነገር። ልጁ ያሳዝናል። ልጁ አስተዳደጉ ያሳዝናል። ልጁ በሽተኛ ነው። ልጅ እናት የሌለው ልጅ ነው። እናት የሌለው ልጅ ነው። እኔ ነኝ እንደ እናት ሆኜ ሁለተኛ ልጅ ሆኖኝ ከዚህ ከልጄ ቀጥሎ ሁለተኛ ልጅ ሆኖኝ በቃ ያሳደግኩት እንግዲህ እኔ ነኝ። ይሄን ልጅ እናት የለውም። ስለዚህ አሁን ስለሱ ገመና ስለሱ ነገር መስማት ማወቅ ምን የሚያስፈልግ ነገር አለ? ዝምድናው በምን በኩል የልጁ ከእርሶ ጋር በምን በኩል ነው ዝምድናው? የእህቴ ልጅ ነው። እናቱ ሞታለች። ልጁ የእህቴ ልጅ ነው። እናቱ ሞታለች። ያሳዝናል ስትይ ሰምቼ ነበር። በምንድን ነው የሚያሳዝነው? ማለት ምንድን ነው? የአእምሮ ችግር አለበት። ሰውም ሲያገኝ ካልደበደብኩ ካልገደልኩ ነው የሚለው ልጁ። ለዚህም ነው ከዛም ያመጣሁት እኮ አንዱም እኮ እዛ ሆኖ ገና ነው የታመመው። እኔ በእናቱ ሞት እንትን ብሎ ይሁን አላቅም። በቃ እኔ አሁን ሐኪም ቤትም እዚህ ምንድነው የሚባለው አማኑኤል የሚባል ወስደነዋል። መድኃኒት ጀምሯል። መድኃኒቱ ሲፈልግ ይወስዳል፣ ሲፈልግ እምቢ ይለናል፣ ይተዋል። ጸበል ብያለሁ፣ ጸበል ወስጃለሁኝ። ሊሆን አልቻለም።
አሁን ልጆትን አግኝቼ እኔ እዚህ ጋር ያለውን ነገር ማውራት አለብኝ ማለት እርሶ በነገሩኝ ብቻ ሊሆን አይችልም። እዚህ ጋር መጀመሪያም ስገባ የለም ብሎ ነበር። ብዙ ነገሮችን እየደባበቁኝ ነው። አሁን የሚሰማኝ ነገር የደበቁኝ ነገር እንዳለ ነው የተሰማኝ ያለው ነገር አይሰማ። በቃ ይሄን ያለው ነገር ልጄ በቃ ተው እባክህ፣ ይሄን ነገር ተው፣ እርሳው እንዳላየህ እንዳልሰማሁንና እርሳው ልጄ በቃ እርሳውና። እንዴት ይሆናል? አሁን ሌላ ሰው እየተበደለ ይህን ነገር በልመና እኔ ትቼ ብሄድ ህሊና የሚያፈቅደው ተበደለ። እኔ መች በደልኩኝ? ማን በደልኩኝ? እኔ ማንን? ልጁን ማለት አሁን እየተሰማኝ ያለው ነገር ሲደብቁት ብዙ ነገሮች እንትን እያለ ነው የሚመስለኝ። እየደበቃችሁኝ የበደላችሁት ነገር እንዳለ ነው የተሰማኝ ያለው። እኛ ምንም አልበደልኩትም። እኔ ምንም አልበደልኩትም። ለማስታመም ከማምጣት ውጪ የእህቴ ልጅ ብዬ ተንከባክቤ ከማኖር ውጪ ምንም ነገር የበደልኩት ነገር የለም። አሁንም እንደዚህ አይነት ነገር እንትን አይበል ብዬ የምልህ እንዲያው ልጁ እንዳይሰማው ወደ ራሱ ግማሽ ነው ልጁ አሁን ያለው የሆነ ውስጡንም የሚያውቀው ነገር አለ። እንዲህ አይነት ነገር አሁን በሚሰማ ሰዓት ጭራሽ ጭንቀት እንዳይሆንበት ብዬ ነው እንጂ እኔ በዳይ ሆኜ አይደለም። እኔ በዳይ ሆኜ አይደለም። ተው ቁስሌን አትነካካብኝ እባክህ። ተው አንተ ተው፣ ጋዜጠኛው ተው እኮ አሁን ቁስሌን አትነካካተው። እኔ በዳይ አይደለሁም። እኔ በሁሉም ነገር እኔ ተበዳይ ነኝ እንጂ በዳይ ሰው አይደለሁም በሁሉም ነገር ዙሪያ። ስለዚህ እኔ በዳይ አይደለሁም። እኔ ልጁ እንዳይሰማው ብቻ ነው እኮ እኔ አሁን ያለኝን ማስረጃ አጠናክሪ ወደ እንትን ነው ማድረግ የምችለው። ከዚህ በኋላ ያው ምንም ነገር ላገኝ አልቻልኩም። በቃ ልጁ እንዳለና በሽተኛ እንደሆነ ብቻ ነው ላቅ የቻልኩት። ስለዚህ ይሄ ነገር ከኔ በላይ ሆኗል። እርሱም ያለውን ነገር ሊነግሩኝ አልቻሉም። ይሄ ነገር ብቻ ነው ብሎ የሚያስቡ ከሆነ ምንም ውሸት ከሌለበት ምን በጋጋርጋም ቢሆን የሚያስፈራ ነገር አይኖርም። እንድትተው ነው የምፈልገው። እኔ ፈርቼ ሳይሆን እንድትተው ቢቀር ይሄ ነገር ቢቀር የፈለከውን ነገር ላርግልህ። ተወው ይሄን ነገር በቃ እርሳው። እንዳልጀመርከው እንዳልሞከርከው እንዳላየህ እንዳልሰማህ አድርገህ እለፈው ነው የምልህ። እንዴት ማለት? እኔ እኮ አሁን እዚህ ጋር ጋዜጠኛ ስሆን ቃል ገብቼ ለሌሎቹ ፍትህ ልሰጥ አይደለም። እርሶ የእናቴ ልጅ እንኳን ቢሆን እዚህ ጋር ላልፎ የምችልበት ነገር አይደለም። ምንም ነገር ማልፎ ነገር አይደለም። ስለዚህ እኔ ያለውን ነገር ንገሩኝ። እውነታውን ለእርሶም ይቀሉታል በስተርጅና ሌላ ነገር ውስጥ ከምንገባ ማለት ነው። ስለምን ስማኝ እባክህ ልጄ። ምን ነው ልመና አታውቅም እንዴ ልጄ? እባክህን እኮ ምንም ልመና የሚያስፈልግበት ጉዳይ አይደለም። እንዲህ እያነባሁ እያለቀስኩኝ እንዲህ እየሆንኩ እየለመንኩ ለምንድን ነው ማዘማኝ ልጄ? ምንድን ነው ቆይ ለምንድን ነው የማትወጣው አንተ? ቆይ እንዴ ለምንድን ነው የምታለቅሽው አንቺ? እባክህ ልጄ ለምንድን ነው የምታለቅሽው? እባክህ ልጄ ማዘር አሁን እኮ ማልቀሱ ምንም ነገር መፋይዳ የሚፈጠር ነገር አይደለም። ማልቀስ የሚያስፈልገው ጉዳይ አይደለም። እኔ አሁን እስካሁን ያለውን ነገር እናት ኖት ብዬ ታግሼ ሁሉ ነገር እያዳመጥኩት ነው እኮ። አሁን በቃ እኔም ስሎት ስሬንም እንትን እያሉብኝ ስለሆነ አሁን ከዚህ በኋላ ማድረግ የምችለው ነገር እዚህ ጋር ሳይ ሁለት ክፍል ነው የሚታየኝ። እኔ እርሶም ነገሩኝ አልነገሩኝም ከዚህ በኋላ በእርግጄ ያለውን ነገር እውነቱን ማጣራት መብት አለኝ ማለት ነው። ያለውን ነገር ያለው የሰው በር እንዴት ነው የምትበረግደው እኮ? እኔ አሁን እንድነግሩኝ የሰው በር እንዴት ነው የምትበረግደው? ነውር ነው እኮ አሁን ማለት ለመግባት እንኳን እኮ ሰው ቤት ሲገባ እኮ የህግ ፍቃድ እኮ የፍርድ ቤት ፍቃድ እኮ ይዞ ነው ሰው የማያውቀው ሰው አካላቱን በር ላይ ያሉ። እኔ አሁን ማድረግ የምችለው ነገር ቢኖር እሱን ነው። እንደረባክ ተረጋጋ። ምን ማለት ነው? አሁን የደበቁት ነገር እንዳለ እየተሰማኝ ነው። ስለዚህ አሁን እኔ ምንም አሉኝ ምንም በሩን ገርትሬ ነው መግባት የምችለው። ማዘር ምን ማለት ነው? ቆይ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን አድርገውት ነው? በስመ አብ ወወልድ ወመንፈስ ለምንድን ነው እጁን ያሰሩት? ለምንድን ነው እጁን ያሰሩት? ወንድሜ ደህና ነህ? ደህና ነህ? ደህና ነህ? ና እስኪ ተነስ። ና ተነስ። ደህና ነህ አይደለ? ደህና ነህ ወንድሜ? እስኪ አናግረኝ። ቀና ብለህ እንዴ ሰው ይጎዳል ብለህ እንዳትፈታው። እርሶ ቢያርፉ ይሻላል። ከውጭ ከሰው ነው የምጠራው። ቦዲጋርዶችን ጠርቼ ነው አገልግሎት ይጎዳሃል። ራስህ ለራስህ ነው። ኧረ እባክህ በህግ አምላክ ይጎዳሃል። አንተ ህግ ታውቅ የለ? ይኸውልህ እንደሚያደርገው ይኸውልህ። ስነ ስርዓት ይኑሩት። ስራ ላይ ችግር እየፈጠሩ ነው። ስነ ስርዓት ይኑሩት። ሰውን ይጎዳል፣ ሰው ይገላል። ስነ ስርዓት ይኑሩት። ያለውን ነገር ራሴ ማድረግ እችላለሁ። አንተንም ይጎዳሃል። ይውጡልኝ። ይጎዳሃል። ተው አሁን ስነ ስርዓት ቢኖሩት ራስዎ ላይ ችግር ነው የሚፈጥሩት። ወይኔ ካሜራውን